ሁሉ አስቀድሞ ሁሉን ፈጥሮ በሁሉ ሁሉን የሚገዛ ዘላለማዊ የሆነ እኛን በመልኩና በምሳሌ የፈጠረን የሁላችን አምላክ ጨለማውንና መከራውን አሳልፎ ይህንን ጊዜ እንድናይ በፊቱ እንድንሰበሰብ ቃሉን እንድንሰማ ከያለንበት በቃሉ ቀስቅሶ ወደዚህ የሰበሰበን የሁላችን አምላክ ቅዱስ እግዚአብሔር ከሁሉ በፊት ክብር ምስጋና ለስሙ ይሁን። አሜን። ሰለልታው የሆነ ሚስኮር ነው የሚመስለው የመደስታ የእመቤታችን የወላዲተ አምላክ አማላጅነት የቅዱሳኑ የጻድቃኑ የሰማዕታት በረከት ምልጃ ጸሎት ከሁላችን ጋር ይሁን። እንኳን አደረሰን አደረሳችሁ። ያልደረሰ እስቲ አመስግን። አልተግባባን ተግባብተናል። በደምብ እዚህ አይደላችሁ ማለት ነው። እስቲ ያልደረሰ ምን ይበል ነው ያልኩት። እስቲ አመስግኗ። እዚህ የላችሁ ማለት ነው። ቆይ እንረጋጋ። እዚህ የላችሁ። እኔ ያልኩት ያልደረሰ ምን ይበል ነው ያልኩት። ያልደረሰ የደረሰስ እስቲ አመስግን። ጤናዬን ሞልቶልኝ ይህንን ዓመት እንዳያፈቅዶልኛል ያለ ሰው በድጋሚ እስቲ አመስግን። ፕሮግራማችንን አጠር አድርገን ወደ እናንተ እናደርሳለን። በመጀመሪያ ክቡር አባታችን መልአከ መዊ መምህር ይትባረክ የኤፍኤም ብስራተ ወንጌል ቅድስት ማርያም ቤተክርስቲያን ዋና አስተዳዳሪ፣ ሌሎች ክቡራን አባቶቻችን የገዳማትና የአድባራት አስተዳዳሪዎች፣ ሊቃውንተ ቤተክርስቲያን፣ እንዲሁም በዚህ የተሰበሰባችሁ በክርስቶስ ደም ነፃ የወጣችሁ በ40 እና በ80 ቀን ከማኅፀነ ዮርዳኖስ የእግዚአብሔር ልጅነት ያገኛችሁ የተዋሕዶ ልጆች ሁላችሁ እንደምን አደራችሁ? እንደምን ከረማችሁ? ማን ይመስገን? ማን ይክበር? አመስግኖት አምላካችን አክብሮናል። በጠላታችን ላይ ኃይልን እንድናገኝ በጠላቶቻችን ላይ ብርታት እንዲኖረን ጉልበት የሰጠን ማን ብቻ ነው? በአንድ ቃል ማን ብቻ ነው? እረ ይህንን አምላክ እስቲ በደንብ ያመስግኑ፣ በደንብ አመስግኑ። እንግዲህ እግዚአብሔር ፈቅዶ ይህንን ጊዜ ያላዩ አሉ። እግዚአብሔር ለእኛ ፈቅዶ የንስሐ ጊዜ ጨምሮ ቃሉን እንድንሰማ በእውነት ቅድም ቅዱስ ያሬድ እንደተናገረው በዝማሬው በወረቡ እንዳቀረቡት አባቶቻችን በአመላለሱ ላይም አስተርአየ ገሃደ በግልጥ ተገለጠ ታየ። በዮርዳኖስ ቀድሞ ነቢያት የተናገሩት ቀድሞ ነቢያት የሰበኩት እውነተኛውን ጌታ የገለጡት ወደፊት ሰው ይሆናል፣ ሰዎችን ከመከራ ያድናል፣ የዲያብሎስን ጠላት ያንን መከራ በእኛ ላይ የሰራውን ያንን ክፋት ያስወግዳል ብለው የተነበዩት የተናገሩት ክርስቶስ ኢየሱስ ከቅድስት ድንግል ማርያም ተወልዶ ዛሬ በዮርዳኖስ የነበረውን የዕዳ ደብዳቤውን አቅልጦ እኛን ነፃ ያወጣበት ዕለት ነው። ክብር ምስጋና ለእግዚአብሔር ይሁን። ስለዚህ ሰማያዊ የሆነው ጌታ ዛሬ ተጠመቀ፣ ዛሬ እንደኛ ሆነ። ያንን የመከራውንና ያ በብሉይ ኪዳን የነበረው በነ ኖህ ዘመን የነበረው ውሃ ሰውን ያጠፋ ነበረ። ከነገር ግን ውሃ የተፈጠረው ሰውን ለማጥፋት እንዳልሆነ እንደገና የሰው ልጆችን ታሪክ የሚቀይረው ክርስቶስ መጣና በዚህ ውሃ ተጠመቀ። ያንን ጥምቀት ሲጠመቅ እኛ ልጅነታችን እንድናረጋግጥ አድርጎናል። ለዚህ አበቃን አምላክ በድጋሜ ክብር ምስጋና ለስሙ ይሁን። ስለዚህ የተዋሕዶ ልጆች እግዚአብሔር ፈቅዶ እግዚአብሔር ወዶ ይህንን ቃል ይህንን ጊዜ እንድናይ ስለፈቀደልን በድጋሜ ማን ይመስገን? አንደበት ያለው ሁሉ ያመስግን። ማን ይመስገን? አመስግኑ። ጠላት ይረበሽ፣ እኛ እንክበር። በዓለም አቀፍ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያናችን
ቀኖናዋ፣ ዶግሟ፣ ትውፊቷ ምንም ሳይሸራረፍ እንዲህ በአማረ መልኩ እግዚአብሔር ከገሊላ ክርስቶስ ወደ ዮርዳኖስ መጣ ይላል። ታቦታቱ ተነስተው ወደዚህ የሚመጡት በዚሁ ምሳሌ የተነሳ ነውና ዛሬ እንግዲህ እግዚአብሔር ሰብስቦናል። እስከ 3 ቀን እንቆያለን። ነገር ቃና ዘገሊላ ነው። እግዚአብሔር ስለፈቀደ ዘንድሮው የዘንድሮ ዓመት ተረኛ የሆነችው ብስራተ ወንጌል ኤፍኤም ማርያም ቤተክርስቲያን ናት። ብዙ ልማት ብዙ እቅድን ይዛ ተነስታለች። እናንተ ልጆቿን አምና እናንተ ልጆቿን ተማምና ካቴድራልን ለመስራት መሰረት ድንጋይ ተጥሎ በብዙ መልኩ ብዙ ስራዎችን ሊሰራ ሰበካ ጉባኤው እንደዚሁም ክቡር አባታችን ጀምሮ ብዙ ስራዎች እየተሰሩ ነው ያሉትና ለዚህ ደግሞ የእናንተ እርዳታ ያስፈልጋል። በየሙዳይ ምጽዋቱ አባቶች አሉ። በዚያው የምትችሉትን ለኤፍኤም ማርያም ቤተክርስቲያን ሕንፃ ማሰሪያ ጭምር ሁላችንም ያለንን አስተዋጽኦ አድርገን ነገ ደግሞ ታቦታ ወደ መንበረ ክብሯ ስለምትመለስ በዚሁ ተገኝተን ማክበር አለብን። እንደዚሁ ደግሞ በ15 ቅዱስ ቂርቆስ እዚሁ ኤፍኤም ማርያም ቤተክርስቲያን ጽላቱ ስላለ በ15 ክብረ በዓሉ ስለሆነ ሁላችንም በዚያው ተገኝተን ሁላችንም እንድናከብር አደራ እንላለን። አሁን የመጣንበትን ዓላማ ልናውቅ ይገባል። ምንድነው? ለምንድነው የምንጠመቀው? ለምንድነው እዚህ የተሰበሰብነው? እንዲሁ በስሜት እንዳትመላለሱ ኦርቶዶክሳውያን። ክርስትና ስሜት አይደለም፣ ክርስትና ማስተዋል ነው። ስለዚህ የመጣንበት ጥምቀቱ ምንድነው? ለምን እንጠመቃለን? ስንጠመቅስ ምን እናገኛለን? ምክንያቱ ምንድነው የሚለው ጠንቅቀን ልናውቅና ልንማር ይገባልና የምትነጋገሩ እንዳትኖሩ፣ ስልኮቻችሁ እንዳይረብሿችሁ፣ ሁላችሁም እሱን ሁሉ ይዛችሁ ስልካችሁን ጠንቀቅ በማለት እንደዚሁ እዚህ ውስጥ የሚመጡት ኦርቶዶክሳውያን ሌሎቹ እንደምታውቁ ስፔሻሊስት ዶክተሮችም አሉ። ልትጠነቀቁ ይገባል፣ ኪስ የሚፈትሹ ማለት ነው። ስለዚህ ጥንቃቄ አድርጉ፣ እንዳታማርሩ። ከዚሁ ሁላችንም የእግዚአብሔርን ቃል እንሰማለን። የዕለቱን ትምህርት የሚያስተምሩን እጅግ የምንወዳቸው ክቡር አባታችን መጋቤ ሐዲስ ገብረ መስቀል በደብረ ናዝሬት ቅዱስ ያሬድ ቤተክርስቲያን የመጻሕፍት መምህር ናቸው። እሳቸው የዕለቱን ትምህርት ያስተምሩናል። እሳቸው የሚናገሩበትን አንደበት እኛ ደግሞ ቁጭ ብለን ቆመን የምንሰማበትን እዝነ ልቦናን እግዚአብሔር አምላክ ለሁላችን ያድለን። ወደ ክቡር መምህራችን